አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ እስማማው ያለኝ። እባካችሁን ከድንገተኛ አደጋ ጠብቀኝ ብላችሁ ቅዱስ ሳሙኤልንና ቅዱስ አፍኒንን ጸልዩ። እሺ፣ ቅዱስ ሳሙኤልና ቅዱስ አፍኒን ከድንገተኛ ሞት የሚጠብቁ መላእክቶች ናቸው። ከሰባቱ ሊቃነ መላእክት ሁለቱም ብዙም አታውቋቸውም አይደለም? ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ወይም ራጉኤል ማለት ነው፣ ፋኑኤል። ኡራኤልና ራጉኤል ብዙ ጊዜ አንድ አይነት ናቸው የሚሉ አሉ። የተለያዩ መላእክቶች ቅዱስ ኡራኤል እንደ 8ኛ ሊቃነ መላእክት የሚቆጥሩትም አሉ አባቶች። ሁለቱ ራጉኤል ማለት ኡራኤል ነው የሚሉም አሉ። በምክንያቱም ጨረቃና ፀሐይን በማውጣት በማፈራረቅ ቅዱስ ራጉኤል ብርሃናትን በማፈራረቅ ስለሚታወቅ ቅዱስ ኡራኤልም ደግሞ በመባረቅትና በብርሃናት ላይ ስለተሾመ ራሱ ነው ኡራኤል ራጉኤል ነው የሚሉም አሉ። ዞሮ ዞሮ ኡራኤል፣ ራጉኤል፣ ፋኑኤል፣ ሳሙኤልና አፍኒን ስፔሻሊ አፍኒን የሚባለው ማነው ሳሙኤል የሚባለው መልአክ የመላከ ሞትን ያለ ጊዜው መጥቶ የሚቀስፍን የሚገልን መልአክ የሚያባረር ነው። ከድንገተኛ አደጋ መኪና ተገልብጦ ህፃናት ተረፉ ወይም የሆነ ነገር እንደዚህ ሆነ፣ እቃ ወድቆ ልጁ ተረፈ፣ የአይን አምላክ ተብሎ ልክ እቃ ሲወረወር አይን እግዚአብሔርን ያተረፈኝ ትላላችሁ። የሆነ ነገር ሲመታችሁ ወይ ይሄንን ነው የሚመታው። አይናችሁ ጎድጎድ ብላ ስላለች ትተርፋለች የሆነ እቃ ሲወረወር እና ይሄ ድንገተኛ ከሆኑ አደጋዎች የሚያተርፈው ቅዱስ ሳሙኤል ነው። አፍኒንም እንደዚሁ ደግሞ ከድንገተኛ ህመምና ከጠላቶቻችን ያድናል ይባላል፣ ከሴራ ያድናል ይባላል እና ትልቁ ስራቸው ይሄ ነው። ብቻ ከድንገተኛ የሆኑ ነገሮች ያድናሉ ሁለቱ መላእክቶች እና ይሄንን ጸልያችሁ እውነት የመዝገበ ጸሎት ላይ አለ። ትልቅ መዝገበ ጸሎት ላይ ድርሳነ አፍኒን እና ድርሳነ ሳሙኤል የሚላል ወይም መልክዓ አፍኒንና መልክዓ ሳሙኤል ብዙም አይታወቁም። እነዚህ ሁለቱ ሊቃነ መላእክቶች ግን ከሰባቱ ሊቃነ መላእክቶች ውስጥ አንዱ ናቸው። የሚገርማችሁ ይህንን ጸልዩ። እውነት ሁለቴ ቤስታ ሰጥቻችኋለሁ። የአፍኒንና የሳሙኤልን ጸሎትን ጸልዩና ይህንን ፊልም የጋበዝኳችሁን ፊልም እንድታዩት ነው። ሌላው ግን እዚህ በቀል ውስጥ እዚህ የመናፍስት ሴራ ውስጥ ሁለት ነገር እንድታስተውሉ እፈልጋለሁ። የኢዮብ ሚስት ሆናበት ነበረ። እንደ ኢዮብ ሚስት በበሽታ ሲሰቃይ ሲታመም ሲል ምን እዚህ የምታመልከው አምላክህ ወይ አድንህ ወይ ምን አይልህ እንደው ዝም ብለህ ትሰቃያለህ ወይ አይገላግልህ ያለችው ቀን አለ። ምን እያልሽ ነው? እንዴት እንደዚህ ትኛለሽ? የልጆችሽ አባት እኮ ነኝ ምናምን ብሎ ሲላት እንዴት ታዲያ በቃ ሰለቸኝ፣ አሁንም ታመምኩ፣ አሁንም ያለች ደግሞ ያለችው ጊዜ አለ። በጣም ሰልችታ የሆነ ጊዜ ላይ ደግሞ ታሞ እያቃሰተ ዞር ብላም ያላየችው ጊዜ አለ። አንቺ ውሃ እንኳን አሰጭኝም ሲላ ጊዜ ተጣልተው ነበር፣ ተኮራርፈው ነበር። የዛን ጊዜ በተኮራረፉበት ሰዓት ላይ እንዲታመም አደረገው። ለምን? ረዳት እንዳያገኝ እንዲሰቃይ እኮ ነው። ባልና ሚስት ደግሞ በተኮራረፉበት ሰዓት ህመም ካለ ከባድ ነው። እልሁ ይብሳል። ውስጧ እያዘነችለት ለባሏ ስለተጣሉ ብቻ አንዳንድ ሚስቶች በጣም የሚገርሙ ናቸው። ስለተጣሉ ብቻ ምን ያደርጋሉ? ተለጥጠው ይቀመጣሉ። ዝም ብሎ ተሻለህ ምናምን ማለት እንኳን ልባቸው አይፈቅድላቸውም። ግትር በቃ ባለም እንደዚሁ ታማ ከተኛች እያሳለች ምን እያለች እያያት ምን እያላት ዘም ገብተው ብሎ ይተኛል። እንደዚህ አይነት ነገር አለና ብዙ ጊዜ በዚህ ሰዓት በተጣሉበት ሰዓት ህመም እንዲፈጠርበት አድርጎ እንዳታዝንለት እንዳትንከባከቡ የማድረግ ነበርና በጣም ይሰቃየ ነበረ ሰውየው። በተለይ ራስ ምታት በጣም ነበር የሚታመመው። የኢዮብ ሚስት ሆናበት ነበር። እንደ ኢዮብ ተሰቃይቶ ነበር ይሄ ሰው። እግዚአብሔር ሆይ ገላግለኝ እባክህን በቃ ልሙት ያለበት ጊዜም ነበረ። በቃ ገላግለኝ፣ እኔ እንደዚህ ከምሰቃይ ይቅርብኝ በቃ ብሎ ያለበትም ጊዜ ነበር። ለምን ነው የምሰቃየው እንዴ? አንዴ ይሄን ስለው አንዴ ያኛው ይመጣብኛል። ምንድነው? ምን ሆኜ ነው ይላል። ጸበልም ይሄዳል እኮ እንደ ክርስቲያን ጸበል ይሄዳል። ግን ዝም ብሎ የተፈላሰፈ ሳያምንበት እንደ ተራሱ አለ አይደል? እንደዛ ነው። አንዳንድ ሰው አስቸጋሪ ባህሪ ነው ያለን። ወይ ጨበጥ አድርገን መንፈስ ቅዱስንም ይዘን ወይም ጸበሉን ይዘን አንቀጥልበት፣ ወይ ደግሞ ሳይንሱን ይዘን በሕክምናው አንቀጥል። ዝም ብሎ መሀል ላይ የኋላ ኩበት እንሆናለን እና እንደዚህ ጨካኝ የሆነችበት ሰዓትም ጊዜ ነበረ። ያን ጊዜ አስቦ በጣም ያለቀሰበት ጊዜ ነበርና አሁን የዛሬ 3 ሳምንት የበቀልን መንፈስ ጸበል ሄዶ ተገላገለ። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ያቀረብኩላችሁ ማለት ነው። ከ3 ሳምንት በኋላ ገጠመኙን አቀረብኩላችሁ። እኔ መቼ ነበር የማቀርበው ይሄን ገጠመኝ ብዬ ጓጓ ነበረ። በጣም ነበር የምጓጓው። ለምን ብትሉ
የበቀሉ መንፈስ ሳይወጣ ማቅረብ አልፈለኩም። አንደኛ። ሁለተኛ ነገር ደግሞ ሴትዮዋ ከቆረቡ በኋላ የሚያዩት ህልም በጣም የሚገርም ህልም ነው። እሳቸው ቁጭ ብለው ባልየው እንደሚሞት ምናምን ያሳያቸው ነበረ። ባልየው እንደሚሞት የሚተረጉሙት ነው። ታዲያ ተረጓጎማቸው ይህ ሰውዬ ሊገላገል ነው፣ እኔ እያለሁ ሊሞት ነው፣ እንደው አልወጣልኝም ማለት ነው፣ በቁርባን መንፈሱም አልተሸኘም ማለት ነው እያሉ ነበር የሚያስቡት። ለካ እሱ ውስጥ ያሉት መናፍስቶች ባልየውን ምን ሊያደርጉት እንዳሰቡ ነበር የሚያሳዩቸው። እንዲሞት እንደሚፈልጉ፣ እንደዚህ እንዲገነዝ። ሴትዮዋ ደግሞ ህልም ሲፈቱ ነጭ በነጭ ለብሱ ሲያዩት አይ በቃ ይሄ ሰውዬ ሊሰናበት ነው ይላሉ። ተቃራኒ ነው የሚፈቱት። አንዳንድ እናቶቻችን ህልም አፈታት በጣም ይገርማል። እና ነጭ በነጭ ሲለብስ ለካ ያዩት እሳቸው እሱ ከመንፈሱ ተገላግሎ ነጭ በነጭ ለብሶ ቅዱስ ቁርባን በክብር እንደሚቀበል ነው ትርጉሙ። እና ሴትዮዋ ሲነግሩኝ አይ እኔማ በራሴ እየፈታሁት እየተረጎምኩት በቃ ይሄ ሰውዬ ሞተ አመለጠኝ እያልኩ ነበር አሉ። ማዘር ቤቶት አይመለሱም ስላቸው ጊዜ ኧረ እኔ እዚህ ነው የምሆነው፣ አልፈልግም፣ ቤት ያልመለስም፣ ስፈልጉ ሽጡት፣ ስፈልጉ አከራዩት፣ እዚህ ነው የምሆነው ብለው ልጃቸው ቤት ነው ያሉት። አሁን አይናገሩ፣ አይጋግሩ፣ ጻጥ፣ አያኮርፉ፣ ምን አይሉ፣ ቴሌቪዥን ፈውስ ፕሮግራም ያሉ፣ ስብከት ያሉ፣ ኢዮብ ይመኑ መምህር ኢዮብ ይመኑን ይወዱታል። መምህር ኢዮብ ይመኑን ያዳምጣሉ፣ የእኛን ገጠመኝ ያዳምጣሉ። በቀን ቢያንስ ወደ 6-7 ትምህርት አዳምጠው ነው የሚተኙት አሁን ባሉበት ሁኔታ ማለት ነው። እና በቃ ኮንሺየስሊ ሴትዮዋ መንፈሱን በአይምሯቸው ነበር የሚያዙት የነበረው። ሂድና እንደዚህ አርግልኝ፣ እንደዚህ ወጋልኝ ብለው ሲራገሙ ምን ሲሉ በዛ ነበር የሚያዙት። አሁን እንዴት ብሎ ይታዘዝ? ቅዱስ ዑራኤል ሆይ አንተ አይምሮ ላይ የምታርፍ መልአክ ነህ ተብለሃል። አይምሮ ውስጥ ያለውን ልክ የሆነን ሰውዬ እንዲገልልኝ ሳስበው ሄዶ ግድል የሚያደርገውን መንፈስ አንተ ያዝልኝ ብለው ይጸልዩ ነበረ። አሁን ልክ እንደዛ ብሎ ሲጸልዩ የዛሬ ሳምንት እሳቸውም በተቀመጡበት እሪ ብሎ ልሂድ ሸኙኝ ብሎ በመቁጠሪያ ተቀጥቅጦ ባልየው ራሱ ሸኘው። ሴትዮዋ ላይ ያለው መንፈስ አይምሯቸው ላይ ተቀምጦ እንግዲህ ይሄ መልአክ፣ ይሄ የወደቀ መልአክ አይምሮ ላይ ተቀምጦ ሴትዮዋ ልክ የሆነ ሰው እንዲሞት ሲያስቡ ከገደለው የእሳቸውን ሐሳብ የሚያስተናግድ መልአክ ውስጣቸው ነበረ ማለት ነው። ይህንን ደግሞ ነጮች ቢያገኙት ወይም ደግሞ እነዚህ ሴክሬት የሚባለው መጽሐፍ ወይም ፓወር ኦፍ ናው ቴሌፓቲ ምናምን ያሉ የሚያስቡ ሰዎች ቢያገኙት ይሄንን የሴትዮዋን አስተሳሰብ በቃ አይምሯቸውን በደንብ ተጠቅሞበታል 100% ምናምን ብሎ ነበር የሚያስቡት። አጅሬ መሆኑን አያውቁትም። እና አንዳንዴ እስቃለሁ የሰዎች ቴሌኬኒሲስ ቴሌፓቲ ምናምን እያሉ እንደዚህ እያሉ ሲሉት የሆነ ነገር ውድቅ ይላል ወይ የሆነ ነገር ፍንክስ ይልላቸዋል። የሆነ ነገር እንደዚህ በቃ አይታችኋል በቲክቶክ እና በዩቲዩብ ላይ አይምሮ ማዘዝ የሚባል ነገር አለ። እንደዚህ ብሎ በቃ እንደዚህ ብሎ ነገር የለም። ወይ የሚጠብቅ መልአክ በበጎ ነገር ይረዳሃል፣ ወይ ደግሞ ርኩስ መንፈስ አይምሮ ላይ ተቀምጦ ነው የሚረዳ። ሌላ ነገር የለም። እና ሐሳብህን የሚያስተናግድ መንፈስ አለ በውስጥ። ሴትዮዋ ቡና እያፈላሁ አሉ ስኒውን አንስቼ እንዲህ አድርጌ ግንባሬ ላይ ከብለል አድርጌ ወጋልኝ ሄድና ይቺ አሁን አይምሮ ውስጥ ያለችዋን ሴትዮ ወጋልኝ ካሉት ሄደ ሴትዮዋ ትታመማለች ወይ ትሞታለች። እና ማን ነው የታዲያ ኮንሺየስ አንኮንሺየስ ማይንድ ወይስ ማን ነው ይሄ? ወይም ደግሞ ማን ልትሉት ነው? ስም ስጡት እስቲ በሳይንስ። እኔ ነኝ አለ እንግዲህ አዳልሞቴ፣ እኔ ነኝ አለ ጠቋር። ይሄን ማድረገው እኔ ነኝ አለ እና ለኮንሺየስ ማይንድ ነው ጠቋር ተብሎ ስም ይወጣለት። ጸበል ላይ ወይኔ ለቅቅ ያለው ያለ ኮንሺየስ ማይንድ ነው ወይስ አንኮንሺየስ ነው? የትኛው ነው? ቴሌኬኒሲስ ቴሌፓቲ ነው ወይስ የሰው ልጅ የድብቁ አይምሮ ምናምን የምትሉት ነው? እና ሴትዮዋ ና ብለው ጠርተውኝ የነገሩኝ ነገር በጣም ያነቃኝ። ልጅ ያሉኝ አይምሮህን እንዳታምነው አሉኝ። አይምሮአችሁ እንዳታምኑት። አንዳንድ ጊዜ ሳት ብሎ በቃ የምታስቡትን ነገር የሚያከናውን መልአክ ካለ ጥሩ ነገር ከተከናወነላችሁ ከአንተ ነው ወይ ብላችሁ ጸሎት አድርጉ። እኔ በጣም በዚህ ነገር 30-40 ዓመት ኤክስፒሪየንስ ያደረጉ ወይም ደግሞ ተለማምጄ የመጣሁት ነገር ነው አሉ። ቡና ፈላለው በአይምሮ ብቻ አንዲትን ሴትዮ ማሰብ ነው የሚጠበቅብኝ። እርዳት ካልኩት ይረዳታል፣ ግደላት ካልኩት ይገላታል፣ አሳምናት ካልኩት ያሳምናታል አሉ። ማሰብ ሴትዮዋን ማሰብ ነው የሚጠበቅብኝ አሉ። አፌ እንኳን መናገር የለበትም አሉ። በዚህ ልክ እርግማን ሲሰራ ይገርማችሁ። በቃ ሰውን እኔ ምን አልኩኝ ከዚህ በፊት ስነግራችሁ፣ ራሳችሁ እንዳታምኑት። የሚወድ የሚኖር ራሱን ይካድ መስቀሉን ተሸክሞ ይከተለኛል የሚለው ክርስቶስ ራሱን ይካድን ማለት ነው። በሱ ውስጥ እኔ እንድሰራ ይፍቀድልኝ ማለት ነው። ክርስቶስ በእኛ ውስጥ እንዲሰራ ፍቀዱልኝ ማለት ነው እኮ። ስለዚህ በጣም ከባድ ነው። አንዳንዴ ንስሐ የምንገባው ምንጸጸተው ወይ ምን ሆኜ ነው ምንለው እኮ
የሆነ ሰዓት ላይ ራሳችን ሆነን ራሳችን መስሎን ያደረግነው ነገር ጥፋት ስለሆነ ነው አይደል? እንዴት ነው ራሳችን ምናምነው? ራስን ማዳመጥና ራስን ማመን ይለያያል። ራሳችሁን ስታዳምጡት፣ ራሳችሁን ስትሰሙት የሚመጣው ጸጸት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁ እንድታምኑ በህሊና በኩል እየወጋችሁ ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ቲቪት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ አድርግልኝ እያለ ወይም ይቅርታ አድርግልኝ እያለችሽ ወይም እያለችህ ብቻ የሆኑ ሰዎች ይቅርታ አድርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም፣ ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሐ መግባት እየፈለግ መስገድ፣ መጾም፣ መጸለይ እየፈለግ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይህን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደሆነ ነገር ዲፔንድ ማዘንበል ያስፈልጋል። ኢንፍሉዌንሱ ወይም ተጽዕኖ ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ ነገር ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሃል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ጭብህን ብለህ ስልኩን ዝግት አድርገህ ዝም ብለህ የምተኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልጋል። ነው እንደ አጅሬው ልታስተኛኝ ብሎ ብድግ ብሎ ፊትን ትጥብጥብ አድርጎ ፀጉርን ብስብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሶ ጠርግ ብሎ ሄዶ ቅዳሴ ለመገኘት በቅጽበት በ10 ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ። ከዛ በኋላ ሰይጣን ወገቡን መስበር፣ አስቀድሶ መምጣት። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ረጅም ሰዓት ስትቆሙ ልፍስፍስ የምትሉት የምታዛጉት የምትንጠራሩት ድክም የሚላችሁ ስጋም መንፈስም ሁለቱም ደካሞች ስለሆኑ ነው። እርኩሳን መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት አይደለም። እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የኔ ነው ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዩ ላይ ያሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርቤዋለሁ የነፍስ ማዕድ ላይ። ከዛ ቀድሶም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማር ይስሐቅ አረጋዊ መንፈሳዊ ፍልክስዩስ ላይ በሰፊው አብራርቶታል። እንዲሁም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገናም ደግሞ ትዕግስትን ለማስተማር፣ ጽናትን ለማስተማር እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበረ። ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። 2 ሰዓት ቅዳሴ ምን አለበት? ሰው 2 ሰዓት ቆሞ ኳስ ያያል አይደለም እንዴ? ለእግዚአብሔር ቆሜ እንደ መላእክት ጸልይ፣ መላእክቶች ቆመው ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው። ይህንን ማስተማር በሳምንት 1 ቀን 2 ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው ቤተሰቦች፣ በጣም ትንሽ እኮ ነው። ይሄ በሳምንት አንድ ቀን ለ2 ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር፣ በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ፣ መስቀሉን ተሸክሞ። መስቀሌን አላለም፣ መስቀሉን። የየራሳችን መከራ መስቀል አለን። ለክርስቶስ የምንገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሞ ይከተለኝ የሚለው። ስለዚህ
ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ፣ እንደፈለግክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግሥተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ኢትዮጵያ ውስጥ ደግሞ ምን ጀምረዋል? እባካችሁ ተጠንቀቁ፣ እባካችሁን። አሁን የምናገረው ነገር አስተውሉ። አውደ ነገሥቱን መጽሐፍት፣ ጥንቆላ መጽሐፍቶችን እያነበቡ ደብተራ ጋር እየሄዱ ድግምት እያሰሩ ከልከሌዎስ የሚባለውን መንፈስ እያሰሩ ላያቸው ላይ ሰዎችን ለመስረቅ ሌቦች የሚጠቀሙበትን የማፍዘዣና የማደንዘዣ መሳሪያዎችን ግብረ ሰዶሞችም እየተጠቀሙበት ሰዎችን እየደፈሩ ነው ያሉት። እባካችሁን ተጠንቀቁ። ከቤት ሰግዶ መውጣት፣ ጸልዮ መውጣት፣ ተጠምቆ መውጣት በጣም ይጠቅማል። ጸበል ጠጥቶ መውጣት፣ ራስን ቀድሶ መውጣት ይጠቅማል። ከዚህ ነገር ያተርፋል፣ ያድናል። ራሳቸውን አልጋ ላይ አግኝተው የተደፈሩ በወንድ ተከበው ያገኙ ብዙ ወንዶች አሉ። ራሳቸውን በብዙ ወንዶች ተከበው ያገኙ ሴቶች አሉ። ለመሰረቅ ስትነኩ የምትፈዙ ከሆነ ለመደፈር ለምንድን ነው የማይሆነው? በጣም ብዙ ቦታ ላይ እኔ አንድ አልጋንጣፊ ነግራኛለች። እያለቀሰ ሱሪውን ታጥቆ ሲወጣ እያለቀሰ ማን ነው እዚያ መጣኝ እያለ ደፍረውት ሄደዋል። ቤርጎ አምጥተው ደፍረውት ሄደዋል። ፈቅዶላቸው እኮ ነው። ፈዞ እኮ ነው አፍዝዘውት። ምን ሆነሃል ስለው ጊዜ ማን ነው እዚያ መጣኝ፣ ምን ሆኜ ነው፣ ለምን ነው እንደዚህ ሆንኩት እያለ እየተሸማቀቀን ሄደዋለች። አልጋንጣፊ ናት። የሆቴል አልጋንጣፊ ትምህርቴን የምትከታተል ሰው ናት። እንደዚህ አይነት ነገር አለ። አፍዘውት አድንዘውት። ስልኩ አልተወሰደበት፣ ብሩ አልተነካበት። ጭራሽ ነው ተጨማሪ ብር አስቀምጠው ስልክ ቁጥር አስቀምጠዋል። ድጋሚ ልታገኘን የምትፈልግ ከሆነ ከአንድ ወር በኋላ ደውልን ያሉት እና በጣም የሚያሳፍር ነገር ነው የምትሰሙት አንዳንድ ጊዜ። ስለዚህ አስማቱን ድግምቱን እየተጠቀሙት ነው። ማፍዘዣ ማደንዘዣውን፣ ሂፕኖታይዝ እያደረጉ ሰዎችን እያፈዘዙ እየተጠቀሙባቸው ነውና እባካችሁ ራሳችሁን ጠብቁ። መንፈሳዊ በሆነ መናፍስታዊ በሆነ መንገድ ጀምረዋል። ይሄ ሽጉጥ ይዞ እያስፈራሩ መድፈር ምናምን ተዉት። በአውሮፓውያን ሀገር ላይ በጣም የተለመደ ሆኗል። እንዲያውም አሁን ኢትዮጵያ ውስጥ ያሉት ግብረ ሰዶሞች ምን ማድረግ ጀምረዋል? የኢትዮጵያ ሕዝብ ይሄንን ችግር እንደ ኃጢአት ስለሚያዩና ይገደሉ በተገኙበት የሚባል ሕግ አዋጅ ስለወጣ እኛም ሽጉጥ እንይዛለን ብለው ሽጉጥ ይዘው መዞር ጀምረዋል። ሰዶማውያን ነው ራሳቸው። እና መንግስት እስኪፈቅድላቸው ድረስ አንዳንድ ባለስልጣናት ሀብት ንብረት ሳይኖራቸው ተቀጣሪ ሆነው ለደህንነታችን እንሰጋለን ብለው አመልክተው ሽጉጥ የገዙ መሳሪያ የገዙ ሁሉ አሉ። ምንድን ነው ይሄ ስትሉ አይነ ጥለዋ በዚህ ልክ እንትን አድርገዋለች። እንዴት ነው አለ አይደለ? ቶፕ ደረጃ አድርሰዋለች የግብረ ሰዶም ኃጢአት። ግን የተጀመረው ከየት ነው ስትሉ ከግል ወሲብ ነው። ተደብቆ ዘርን ከማፍሰስ ነው የሚጀምረው። ወንድሜ ሴት ጋር ሄደ ብታመነዝር ይሻላል። አንዳንዴ ማመንዘርን እየደገፍኩ አይደለም፣ ደጋግሜ ነው የምናገረው። ሴት ጋር ሄደ ብታኛ ይሻላል። ድንገት አረገዝኩ ብላ ውለጅ ብትላት ይሻላል። አረገዝኩኝ ወለድኩልህ ልጅ ወለድኩልህ ብትልህ ይሻላል ከዚህኛው ኃጢአት። እንደው የተሻለውን ነው የምነግርህ እንጂ ይሄኛው ኃጢአት ጥሩ ነው እያልኩ አይደለም ያለሁት። እንደው ከዛኛው ይሄኛው ይሻላል። እናትህ ታሳድግልሃለች ልጅህን። ግለ ወሲብ ፈጽመህ ሰዶማዊ ሆነህ ለብቻህን ሄደህ ኃጢአትን እያተራመስካት እያጣጣምካት ከዛ በኋላ ኑሮ ህይወት አስጠልቶ ምናምን በከተማ እየተሰደብክ በቤተሰብ በመንደር እየተሰደብክ ዴንታቢስ ሆነ ከምትሞት ዲቃላ ወለደ ብትባል ይሻልሃል። ሴትን ነክተሃት ሴት ተጠግተህ መቼም ደፍርሃት ማለት አይደለም፣ ይገባሃል። እና ይሄንን ነገር እባካችሁን አስቡበት። ግለ ወሲብ በጣም ከባድ ነው። ዘርፈ ብዙ ኃጢአት ነው። ዘርፈ ብዙ ሞት ነው። ልክ ግለ ወሲብ መፈጸም የጀመርክ ወጣት ካለህ ሞት በአንተ ዙሪያ ላይ ያጃበበ በውስጥህም እየተደላደለ ነው። በአንተ ውስጥ ሞት በደንብ አድርጎ ቦታ ይዟል። ዘና ብሎ እግሩን ዘርግቶ ቁጭ ብሎ መጽሐፉን እያነበበብህ ነው። እየመራህ እያገዘህ ነው። እንዲያውም አንተ እያገዝከው ነው ማለት ይቻላል። ስለዚህ በአንድም በሌላ መንገድ ግለ ወሲብ ሳይንሳዊም መንገድ ብትመጡ ዶፓሚኑ የደስታ ስሜትህን ጥፍት ያደርገዋል። በመንፈሳዊ መንገድም ብትመጡ ከእግዚአብሔር ጋር ያጣላል። ግብረ አውናን የሚባል አለ። ዘፍጥረት 38:8 ላይ መጽሐፍ ቅዱስ ዘፍጥረት ምዕራፍ 38 ቁጥር 8 ላይ ግብረ አውናን ትዕማር
የምትባል አንዲት ሴት አለች። ያቺ ሴት የይሁዳ አባታችን ወይም ደግሞ የያዕቆብ ልጅ ማለት ነው። ይሁዳ ንግስና ከአንተ ዘር አይጠፋም የተባለው ይሁዳ ማለት ነው። የመጀመሪያ ልጁ ኤር የሚባል ልጅ አለው። ለበኩር ልጁ ለኤር ትዕማር የምትባል ሴትን አጋባውና ከዛ በኋላ ሞተ ይላል። ተቀስፎ ሞተ። ከዛ ወንድሙን አውናን የሚባለው ወንድሙ ብዙ ወንድሞች ያሉት እና ብቻ ባጭሩ ሳመጣላችሁ አውናን የሚባለው ወንድሙ ግባና ለወንድምህ ልጅ ውለድለት፣ ከሚስቱ ሂድና ልጅ ውለድለትና ሚስቱን አግባ ይለዋል። እሺ ብሎ ይገባል። ግን ወንድሜን ከገደለች ሴት ጋርማ እንዴት ዘር እቀጥላለሁ? አልፈልግም፣ ከሷ ዘር አልፈልግም ብሎ ሩካቤ ፈጸመና ስሜቱ ሲመጣ ውጭ አውጥቶ አፈሰሰው ይላል። ይሄን ባለፈውም ነግሬያቸዋለሁ። መደጋገም አያስፈልግም። እግዚአብሔር ቀሰፈው ይላል። ዘርን አውጥቶ ማፍሰስ፣ በኮንዶም ጠቅልሎ ሽንት ቤት መጣል፣ ቆሻሻ ላይ መጣል፣ ግል ወሲብ መፈጸም አንድ ነው፣ ተመሳሳይ ነው። ያለ ቦታው ዘርን ማፍሰስ ማለት ነው ባጭሩ። በዚህ ጉዳይ ላይ ህልመ ሌሊት ወይም ደግሞ ዝንየት ተብሎ የሚጠራው በተወሰነ መልኩ ይሳተፋል። ለምን? ቀን አይኑ በዝሙት የተንከራተተ ወንድ ነው ማታ ሴትን የሚመለከተው ይባላል። ለዚህ ንስሐ መግባት ይችላል። ግን ሌሊት ዘሩ ስለፈሰሰ ሩካቤ ይፈጽማል ማለት አይደለም። ለአይነ ጥለዋ ግን እራትና ምግብ ሰጥቷታል ወይም ግብሯን ሰጥቷታል ማለት ነው። ስለዚህ ዘሩን ደጅ ሲያፈስ እግዚአብሔር ቀሰፈው ይላል። ለምን? ዘርን ማፍሰስ የእግዚአብሔር ንብረት ማፍረስ ማለት ነው። እግዚአብሔር እንዲቀጥል የፈለገውን ዘር ለምን ይሄን አደረገ? አሁን ትዕማር ላይ ባልን የሚገል መንፈስ ጭኗ ላይ ሊኖር ይችላል። ግን ምንም ይሁን ምንም ሴት ማህፀን ውስጥ ዘርን አፍስሶ የሚሆነውን ማየት ነው የሚሻለው። ገብቷቸዋል። ልክ እንደ ወለተ ራጉኤል ማለት ነው። ሳራ ነው የምትባለው አይደለም? ወለተ ራጉኤል ድርሳኑ ሩፋኤል ላይ እንዳለችው 6-7 ወንዶችን አገባች። ጭኗ ላይ የተቀመጠው አስማንዲዮስ ወይም አስሞቲዮስ የተባለው መንፈስ ባሎቿን ይገልባት ነበረ። ጭኗ ላይ ተቀምጦ ሲል የሚያምር ሰውነት አላት ማለት ነው። አሉ እኮ በጣም ብዙ ሴቶች የውስጥ ሱሪ ሳያረጉ ፓንት ሳያረጉ እንዲታይላቸው ሰውነታቸው ሲሞናደል እንዲታይላቸው ወዲያ ወዲህ እያሉ ወንዶቹን ይስባሉ። ከዛ ከነሱ ጋር የተገናኘ ወንድ ደግሞ ልምሾ ይሆናል፣ ይታመማል ማለት ነውና ብዙ ወንድ ስለሚመለከታቸው እነሱ ራሱ የብዙ ወንዶች የዝሙት መንፈስ ተጠቂ ነው የሚሆኑት። እንደዚህ የሚያደርጉ ሴቶች ከላይ ሺቲ የሚባል ነገር ያደርጋሉ። ከዛ ፓንት ላይ ወሸቅ ያደርጉታል። ሲሄዱ እንደፈለጉ ዘበጥ ዘበጥ እያሉ ይሄዳሉ፣ ይሰበስባሉ። የብዙ የወንዶቹን መንፈስ ሁሉም ያያታል አይደለም? የሁሉም የዝሙት መንፈስ ይገባባታል ማለት ነው። ልጅ ስትወልድ ከዝሙት መንፈስ ጋር ነው የምትወልድ። የብዙ ወንዶች መንፈስ ይገባባታል። ልጆቿ ላይ፣ ትዳሯ ላይ ጣልቃ ይገባል። ከባሏ ጋር አትስማማም። ለምን? ይሄ ሁሉም የተመለከታት የዝሙት መንፈስ ገብቷል። ያን ተሸክማል ወደ ቤቷ የምትገባው። አስቡት፣ ሰብሰብ ብላ የምትገባ ሴት ደግሞ ምንም መንፈስ አታፍስም። ከልል ሰብሰብ አድርጋ ትገባለች። የሚታይ ነገር የላትም። ሸፈና ጋር የምትሄደው ማያውቃ ፋራን ማን ያየዋል? ወይም የተሸፈነ ነገር ማን ያያል? የዝሙት መንፈስ እኮ አንዱ መግቢያ መልክቱ እንደ ቡዳ ሆኖ ማየት ነው። ኧረ ሲያምር እንዴ ማም ይላል አይደል? ጎረምሳው ኧረ ምንድነው አንድ ቀን አታናግሪንም እንዴ ምናምን ይላል። መለከፍም ትፈልጋለች፣ ይለክፋታል። ልክፍት ራሱ አጋንንት ነው ዞሮ ዞሮ። ከዛስ ያ በአይን ያየው የዝሙት መንፈስ፣ በቡዳ የገባው የዝሙት መንፈስ በተግባር በደንብ አድርጎ ይገባል ማለት። በተግባር በደንብ አድርጎ መንፈሱ ይደላደላል። ከዛ በኋላ የሁሉም ትሆናለች። አንዴ ከሆነ የተነካችው የሁሉም ከሆነች ደግሞ የሁሉም የሆነው መንፈስ የገባው ልጁ ላይም ይገባል። እሱም አርፎ አይቀመጥም። እቺን ሴት ባየበት አይኑ ሌላዋን ሴት ያያል። ለምን? ሁሉም ወንዶች ያዩት ሴት መንፈስ እሱ ላይ ስለገባ ሌላዋን ሴት የማየት እድሉ በጣም ሰፊ ነው የሚሆነው። ስለዚህ መልከስከሳችን የመበላላት ምልክት ነው። እርስ በርስ በቡዳ ተበላልተናል። የተበላላንበት የቡዳ መንፈስ ባህሪ በራሱ ብዙ ሴቶችን ያየ አይን መንፈስ ነው። ስለዚህ ሲመጣም አይኑ ብዙ ነው። አይረካም፣ በአንድ አይረጋም። ወንዱም ሴቱም ማለት ነው። እና ከለል ብሎ መሄድ አይሻልም? ደበቅ ብሎ ሰወር ብሎ በረጅም ቀሚስ በነጠላ ውስጥ ተደብቆ ትልልቅ ረዘም ያለ እንትን ካፖርት ነገር በቃ ለምን ሲባል እንዲታይ አይደል እንደ እግዚአብሔር የፈጠረው። እሺ ግለጪውና ከዛ የሚመጣውን ደግሞ ተቋቋሚያ ማታ ምትሰግጂ ከሆነ ግለጪው። ደግሞ ይታሰጠውኛል ብለሽ የምታስቢ ከሆነ እንዲታይ ነው ካልሽ ማን እንዲያየው ብለሽ ማሰብ አለብሽ እኮ። ተፈጥሮሽ ሁሉም ሰው እንዲያየው አይደለም፣
ሁሉም ሰው አይቶት እንዲህ ምራቁን እንዲወጥ ወይም ደግሞ ላጩ እንዲያዝረበርብ አይደለም። ወይም ደግሞ አንተም ልክ እንደዛው የሆነ በቃ ሴቶችን ሁሉ እንድታጫወት አይደለም የተሰጠህ እኮ ተፈጥሮ። ራስን ሰብሰብ አድርገው ቆጠብ አድርገው የሆነ ነገር ከለል የምታደርገው ነገር መኖር ይገባል። ለእህቶች ልታስብ ይገባል። ለወንድሞች ልታስብ ይገባል። ሁሉም ሰው ተይዟል ብለሽ የምታስቢ ከሆነ ሁሉም ሰው አንድ አይነት ነው፣ ወንድ ሲባል አንድ ነው ብለሽ የምትይ ከሆነ ማን ነው አንድ ያደረገው? ወንዶች ሁሉ አንድ ያደረገው መንፈስ የትኛው ነው? እናንተው ላይ ያለው ነው። ተገልጠሽ ስለምትወጪ ያየሽ የወንዶች መንፈስ በሙሉ ይህንንም ሰው እንዲመለከትሽ ያደርገዋል ማለት ነው። ከዛ ወንዶች ሁሉ አንድ አይነት ያደርጋቸዋል እና ቲተሩ አንድ አይነት ይሆናል ማለት ነው። አንድ ቲተር ኮፒ ብቻ ነው የምትነኩት አይደል? ቀለም ትነኩና ስትሉት ተመሳሳይ ነው አይደለም? ያ አንዱ ቲተር ማን ነው? ያ አንዱ ማህተም ፔድ ተከፍሏል፣ ግብር ተገብሯል። ሌላ ወረቀት ይመጣል። ምናልባት የቀለሙ መብዛትና ማነስ ይለያይ ይችላል እንጂ ጽሁፉ አንድ አይነት ነው። ለምን? ቲተሩ አንድ ስለሆነ እና ግለ ወሲብ ጣጣው ብዙ ነው። ለግብረ ሰዶምነት ለሌዝቢያነት ይዳርጋል። በተለይ በአሁኑ ሰዓት የበዙት ግብረ ሰዶማውያን በሙሉ በግለ ወሲብ ውስጥ የገቡ ናቸው። ለምን? ግለ ወሲብ ያስፈጸመቻቸውም ያቺ ሴት ዛር አይነ ጥላ መጀመሪያውኑ ሴትን እንዳይቀርብ ነው ከልጅነት ጀምሮ ያለማመደችው ማለት ነው። እኔ ተፈጥሮ ይሄ ነው ብሎ እንዲያስብ ነው ያደረገችው። ይሄ ነው በቃ የኔ ተፈጥሮ እንጂ ይሄ ሰይጣን አይደለም ብሎ እንዲያምን አሳምነዋለች። ወደ ኋላ ግን እናቱን፣ አባቱን፣ ቤተሰቦቹን እንዴት እንዳሳደጉት እንዴት እንደኖረ በምን እንደተጋቡ ቼክ ቢያደርግ ምክንያቱን ያገኘዋል። እኛ አባት መስተፋቅር እንደሆነ ሲሰሙ የወሰዱት እርምጃ በጣም የሚገርም ነው። ጌታ ሆይ እባክህን አሁን ቅዱስ ቁርባን ተቀበልኩኝ አሁን ውሰደኝ ነው ያሉት። ድጋሚ በዚህ እጄ ልነካው አልነካውም፣ አላረገውም። እጄን እሰሩኝ፣ እጄን ቁረጡኝ ያሉት አላረገውም ያሉት። እግዚአብሔር ምስክሬ ነው። እንደዚህ ነው በቃ አፋቸውን ከፍተው የተናገሩት። አላረገውም። እጃችን ልክ አረብ ሀገር ብንኖር ይሻለናል። አረብ ሀገር አሁን ሌባ ሲሰርቅ ከተገኘ ነው አይደል ይቆረጣል አይደል? አሁንም ድረስ አለ ይሄ ህግ። ግለ ወሲብ ሲፈጽም የተገኘ የሚጠብቀው መልአክ የሚያደርገው ቢሆን ኖሮ ማን ይተርፍ ነበረ አይደል? ስለዚህ ምክሩ ብዙ ስለሆነ ብዙ መቀጠል አልችልም ከዚህ በላይ ግን እባካችሁን እህቶች ለወንድሞቻችሁ አስቡ፣ እናቶች ለልጆቻችሁ አስቡ። በመስተፋቅር አግብታችሁ ከሆነ አባትም እናትም ወደ ልጆቻችሁ የሚሄደው መንፈስ ይሄው ነው። ግለ ወሲብ ማነው ስልፈተ ወሲብ ተጠቅማችሁ ከሆነ ደብተራ ጋር ሄዳችሁ አሰርታችሁ ከሆነ ይሄው ነው። ወደ ሴሰኝነት ነው የምታስተላልፉላችሁ ለልጆቻችሁ። ስልፈተ ወሲብ እኮ አለብኝ ብሎ የሚያሰራ ሰው 24 ሰዓት ሙሉ ማገር ምሰሶ ሆኖ እንዲቆምለት ከፈለገ ከሚስቱ ጋር ሴሰኛ ይሆናል ማለት ነው። ሰንበትን አያከብር፣ አጽዋማትን በዓላትን አያከብር። ዝም ብሎ በቃ ሁልጊዜ በጋለብ ነው። በማን ኃይል ነው ታዲያ? በመንፈስ በርኩስ መንፈስ ኃይል። ይሄው መንፈስ ደግሞ ወደ ልጆች ሲተላለፍ ደግሞ ልጆቹም እንደዛው አይናችሁ እያየ ከቤት ሰራተኛም ከእህቱም ከዘመድም ከማንም አይ እንደው የዚህ ልጅ እየተባለ ይልከሰከስላችኋል። ከየት የመጣ ነው ሲባል ልጁ ከየት አመጣው? ለዚህ ነው ቤተሰብ ወደ ኋላ ዘር ቼክ አድርጉ ምለው። ከማንም አይመጣም። ሄዶ ሴተኛ ደረጃ ከተልክስክሶ እንኳን ዝሙት መንፈስ ይዞ ቢመጣ ሄዶ ያልከሰከሰው የመጀመሪያው መንፈስ ነው የሚጠየቀው። መጀመሪያ የሚታየው እንዲሄድ ያደረገው ምንድን ነው? እና አይናፋርነት በራሱ የቻለ በጣም ከባድ ተጽዕኖ አለው። አይናፋሮች ከትምህርት ቤት ሲጀምሩ ወንዶች ከሆኑ ቀና ብሎ ሴቶች ማየት ስለሚፈሩ ቦርሳቸውን አዝለው ደፋ እያሉ ሲሄዱ አካላቸው ሰውነታቸው ራሱ ጎበጤ ማለት ባህሪ ሁሉ አለው። ሲያናግሩ ፊት ለፊት ባትኩሩት አያዩም። ወደ ሌላ ቦታ እያዩ ነው። እስቲ እኝ እያለች በግድ እያናገረችው ማለት ነው። ያቺ አይነ ጥላ በዛ ላይ እየታየች ነው የምታድገው ማለት ነው። የምታሳድገው ምን የምታድገው እሷ ምን ታድጋለች? አብራው የምታድገው እና ኃጢአትንም በዛ ልክ ነው የሚያስፈጽሙትና ለነዚህ ሰዎች ተብሎ እንደወጣ አስመስሎ ፊልምን መስራት ማለት የነጮች ትልቁ በቃ ኮንስፓይረሲያቸው ነው። ለኛ ግን ውድቀትና ሞታችን ነው። ሰይጣን በጠረባ ሳይመታን ካልባረከኝ አለቀህ ብሎ ያዕቆብ መላኩንና እግዚአብሔርን እንደታገለው እኛ ደግሞ ሰይጣንን ደግሞ ምን ካልረገምከኝ ካልገደልከኝ አለቀህ ብለን በግድ ከሰይጣን ጋር እየታገልን ያለ ነው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም